አሁን ደግሞ ቀጥታ ወደ ባልደረባይ ወደ አቶ ረሃም አልሳለው ጠራስ ለረሃምም ሰላም ሽሎሞ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የተናገሩት የቢና መላእክት ወይም አርቲፊሻል ኢንተለጀንስ በአማርኛ ምን እንደሚባል እንኳን ትንሽ ሰው ሰራሽ ኢንተለጀንስ ማለት አዎ እና እሳቸው ብዙ ጊዜ ካሁን ቀደምም ለምሳሌ ሳይበር የሚባለው ለምሳሌ በውጭ ሀገር ያሉት ጣሎቶቻችን የእስራኤልን ኮምፒውተሮችን መረጃዎችን ለማበላሸቱ ለጥረት እንዳያደርጉ እስራኤል ካሉት ዓለም በጣም ጎበዝ የምትባለው ሀገር ናት እና ይሄ ቴክኖሎጂ የበለጠ ሊረዳ ይችላል ወይስ እንዴት ነው? ይችላል። አሁን እንግዲህ ይሄ ቴክኖሎጂ ስንል እንግዲህ ሰፋ ያለ ነው። እንግዲህ አሁን በአሁኑ ጊዜ ዘመናዊ ሆኖ ያለው በጊዜው የምንጠቀምበት ይሄ ኤአይ ነው እንግዲህ ሆኖ ያለው። ይሄ ኤአይ ሰውን እየቀየረው ነው ያለው። አሁን ለምሳሌ አንድ ፋብሪካ አለ። እዚያ ፋብሪካ እንበል 50 ሰራተኞች አሉ። የዚያ ፋብሪካ ባለቤት ገቢ ነው የሚፈልገው፣ ገንዘብ ነው የሚፈልገው። ለ50 ሰው ደሞዝ ይከፍላል። አሁን በኤአይ ሲጠቀም ግን 2 ሰዎች ብቻ ይበቁታል። ያ ኤአይ ራሱ የምትረገጠው እንትን አለ ቁልፍ አለ። እሱ ያን በሙሉ 50 የሚሰሩትን ይሰራል ራሱ። ስለዚህ ሰዎችን እየቀየረ ሰዎቹ ስራ እያጡ እሱ ግን የነ ሰዎችን ቦታ እያዘ ነው ያለው። እንግዲህ ያ ነው አሁን የሚገርመው ይሄ በቴክኖሎጂ ለምሳሌ አንተ የሆነ ደብዳቤ ልትጽፍ ብትፈልግ በማታውቀው ቋንቋ እንኳን ቢሆን ማለት ነው ጻፍልኝ በእንግሊዘኛ ወይም በአረብኛው በዕብራይስጥ ብለው አንተ ዋና ነጥቦችን ከሰጠ በደንብ አድርጎ ደብዳቤ ይጽፍልሃል። አንዳንድ ጊዜ ደግሞ እንዲያውም አንዳንድ ለፍርድ ቤት ሁሉ ለምሳሌ ማመልከቻ ለማቅረብ ስትሰጠው ያውን ሁሉ ይጽፍልሃል። ማለትም ይሄ ቴክኖሎጂ የሰው ልጅ የሚሰራውን የማያደርገው ነገር የለም። የሰውን ቦታ የያዘ ነው። የሰውን ቦታ በአጠቃላይ ይቀየር ማለት ነው። ኦኬ ዌል እስቲ እንግዲህ ቆይተን እናየዋለን ጥሩነቱና መጥፎነቱን አንዳንድ እናየዋለን። ረሃሜም እስቲ ቀጥታ ወደ መወያያችን አጀንዳ ለለፍና አንተ አሜሪካን በደንብ ታውቃታለህ፣ ብዙ ጊዜ ተመላልሰሃል። የአሜሪካን ፖለቲካን በደንብ ታውቀዋለህ። እንዲያውም ጆርጅ ቡሽን ሁሉ በእኛ ኢትዮጵያ ቤተሰቦቻችን በቀሩበት ጊዜ ሁሉ አንተም አግኝተው ነበረ። አሁን ጆርጅ ቡሽን ቀይሮ ፕሬዚደንት ሆኖ ያለው ትራምፕ ነው። ትራምፕ ለእስራኤል ጠቃሚ ነው ወይስ ጎጂ ነው? በተለይ ኢራንን በተመለከተ ያደረጉት ያለው ፖሊሲ እሳቸው የሚያወጡት የሚቀይሩት እኔ ለመከታተል ተቸግሬያለሁ። ጧት ያሉትን ማታ አይደግሙትም፣ ማታ ያሉትን ነገ አይደግሙትም። ጸረ እስራኤል ናቸው ወይስ እስራኤል ወዳጅ ናቸው? እስካሁን ድረስ እስካለፉት ንበል አጭር ጊዜ ውስጥ የእስራኤል ወዳጅ ናቸው። ብዙ ጥሩ ስራ ለእስራኤል ሰርተዋል። በተለይ ታይቶ መታየት የሚገባው ነገር በሐማስ ተጠልፈው የነበሩትን ሰዎች እንዲለቀቁ ትልቅ ጥረት ያደረጉና ውጤት ያስገኙ ሰውዬ ናቸው። ይህም መርሳት የለብንም። ከዚያም በተጨማሪ የኢራንን ጉዳይ ባስመለከተም በኢራን ላይ የተቀናጀ ጦር ጥቃት በኢራን ላይ የተወሰደው አሜሪካና እስራኤል ባንድ ላይ ሆነው ነው። አሁን የመጀመሪያውን እኛ ብቻችን የተዋጋ ነው። አዎ የመጨረሻው ነው ማለት የመጨረሻው የመጀመሪያውንም በኋላ እሳቸውም እንዲቆም አደረጉ። የኛ አውሮፓኖች አየር ላይ እያሉ ገና ኢራን ሳይደርሱ አቁሙ ብለው ስለከለከሉ እንዲመለሱ ነው። ያ ከባድ ትችት አስከትሎ ነበር እናስታውሳለን። ይሁንና መቼም አንድ ሰው ብዙ ስራ ሰርቶልህ ሲሰራልህ ቆይቶ በሆነ ጊዜ ሳት ቢል የምታስታውሰው ያችን ስህተቱን እንጂ ጥሩ ስራ አይደለም ነው። ግን እዚህ ላይ አቶ ረሃምም አሁን እኮ ትራምፕ ማለት ነው የኔ እምነት ነው አሁን የእስራኤልን ከኢራን ጋር ያለንን የስትራቴጂ ጥላቻ ነው ያለን ከኢራን ጋር እስራኤል ማለት ነው። ኢራኖች የህልውና ጥላቻ ነው። የህልውና ጥላቻ ነው። ማለትም እነሱ ኢራኖች የኒውክሌር ቦምብ ሰርተው በግልጽ ይናገራሉ፣ እስራኤልን ማጥፋት ነው የምንፈልግ ይላሉ። እንደዚህ በሚሉበት ጊዜ እስራኤል ኢራንን እየደበደበች መጀመሪያ ብቻዋን ኋላ ከነሱ ጋር ሆነው የሚደበድቡበት ምክንያት 1 2 3 4 ናቸው ብለው ካስቀመጡት አሁን እስራኤል ካስቀመጠችው ምንም የተተገበረ ነገር የለም። በእርግጥ ኢራኖች ተደብድበዋል፣ ተመትተዋል። ግን ብሱ በሚያደርገው ዚግዛግ የእስራኤል የስትራቴጂ ሁኔታ እየደከመ ነው ያለው ማለት ይችላል። እየደከመ ሄደ። ያልንገረ እኛ ምን ፈልገውና ሊሆን ያልቻለው ነገር ልዩነት አለው። ፍላጎትና የፈለከው ነገር ተግባራዊ መሆን ሁሌ አብሮ ላይ ይችላል። ይሄም ደግሞ እንደዛ ነው ከሞላ ጎደል። ለምን ብትለኝ እንግዲህ ኢራን
በሁለት የጥቃት እርምጃ ጊዜ የኢራን ጀነራሎች፣ ሳይንቲስቶች፣ መሪዎች መውደማቸውን እናስተውላለን። ኻሜናይም ጨምሮ ማለት ነው። መሪዎች አልኩት አንሱ ነው እንግዲህ። ሌላው የተለያዩ ተቋማት የኢራን ተቋማት በተለይ የረዥም ርቀት ተወንጫፊ ሚሳኤሎች መተኮሻ ጣቢያዎች እነሱ ሁሉ ወድመዋል። የባህር ኃይሏ ሽባ ሆኗል እና ያን ያህል ጥቃት የደረሰባት በዚያን ጊዜ። አሁን የነበረው ዓላማ ምንድን ነው እንግዲህ በኋላ ቆየት ብሎ የወጣው የእስራኤልና የአሜሪካ ህቡ የሆነው ወይም ግልጽ ያልሆነ ሆኖ ያልተወራለት እቅድ የነበረው ምንድን ነው? የኢራንን መንግስት ለማፈናቀል ነው። እንግዲህ እስራኤል ያስቀመጠቻቸው 4 ነገሮች አሉ ለተመልካቾቻችን ለማስታወስ። የኢራንን መንግስት መጣል፣ ሁለተኛው ደግሞ ኡራኒየማቸውን ወይም ደግሞ የኒውክሌር ቦምብ መሳሪያውን እሱን ከሀገራቸው 420 ኪሎ ግራም ይሆናል እሱ እንዲወጣ ማድረግ፣ ሶስተኛ ደግሞ ተምዘግዛጊ ሚሳኤሎቻቸው የሚያመርቱባቸውና ያመረቱትን ብዙ ተጎድቷል ጭራሽ እንዳይሰራ ለማድረግ ያን፣ አራተኛ ደግሞ ፕሮክሲስ ምንላቸው ወይም የኢራን ተጋላቢዎች እንደ ተላጋባሊ እንደ ሁቲ ምን የወጥ ዝንቦች ናቸው እነሱ ሂዝባላ፣ ሐማስ እነሱን ደግሞ ገንዘብ እርዳታና የሞራልና የዲፕሎማሲ እንዲያቆሙ። ከዚህ ከአራቱ ነገር ሁሉ አሁን በጀጨበት ነው ነገር የለም አቶ ረሃሜ። ስለዚህ የኛ መንግስት ውድቀት አይደለም ይሄ። ቆይ ልንገርህ እንግዲህ ውድቀት የሆነች እያመለካከት ጉዳይ ነው። አሁን ለምሳሌ ከመጨረሻውን ጀምርና የኢራን ተላላኪዎች አልናቸው የፕሮክሲ የሚባሉት በእንግሊዝኛ በሌላ ቋንቋ ሂዝባላን እንጀምር። ለምሳሌ ሂዝባላ ሐሰን ናስራላ በሙሉ ያኔ የቢፐር ያለቁት ሰዎች በሙሉ ያ ሁላ ማንም መንግስት፣ ማንም ሀገር፣ ማንም መረጃ ድርጅት ያደረገው ነው በታሪክ የተደረገው። ያነ ሂዝባላ በአሁኑ ጊዜ ደክሟል። የገንዘብ ምንጩ ደርቆበታል፣ ነጥፏል። የገንዘብ የሚቀበልበት ሚሳኤል መተኮሳቸውን እና እየተኮሱ የኛን ወታደሮች እየጎዱ ነው ያሉት ማለት ነው። ሙሉ በሙሉ ወፍ መስላ ትንሽ ነገር አደጋ ታደርሳለች። ግን ያን ያህል እንደነበረው ያን የጦር መሳሪያ በሙሉ የሰሜን እስራኤልን ዜጎች የሚያጠቃ ገብተው ለመያዝም ደረጃ ደርሰው የነበረበት ሁኔታ ነው። ያሁን ለዋሻው ወድሟል። ሂዝባላ ላይ ሄዷል። ቦፎር የሚባለው የጦር ምሽግ አለ የድሮ የኛ ወታደሮች ገብተው እስከ ተወሰነ ኪሎ ሜትር ውስጥ ገብተው ሊታኒ ከሚባለው ወንዝ ከዚያ በላይ ሁሉ ደርሰዋል። እዛን እንደቆሙ ነው ያለው። እዚያ ነው ያሉት። አሁን ያ በሆኑ ምክንያት የሊባኖስ መንግስት ሂዝባላም እያስቸገረው ስለሆነ ጉዳት እያደረሰበት ስለሆነ የሊባኖስ መንግስት በድርድር ከእስራኤል ጋር በመደራደር መፍትሄ ይፈለግለት በሚል ሁኔታ 8ኛው ዙር ድርድር ባለፈው ሮማ ተካሂዷል። የእስራኤልና የሊባኖስ። ሌላው የሂዝባላ የጡት እናት የሆነችው ኢራን ደክማለች። ገንዘብ መለካከት አልቻለችም። ግን ኢራንን ደክማለች ለማለት በጣም አንቸገርም አቶ ረሃሜ። ለምን መሰለህ? አሁን ለምሳሌ እነሱ የሆርሙዝ የሚባለውን የቤንዚን የጫኑ መርከቦች የሚተላለፉትና በተለይ ለኤዥያ፣ ለአፍሪካ እንዲሁም ለኤሮፓ እንዳይልፉ መንገዱ ተዘግቷል። ከዛም ሁቲዎች ለምሳሌ መርከቦቹን ከዛ የሚያልፉትን በዚህ በተለይ በኤደን አካባቢ እየደበደቡ ነው ያሉት። ስለዚህ አሁን ኢራኖች ግን የሚሉት የበላይነትን እያሳዩ ነው። ዛቻቸው ሁሉ በቃ ይሄ ነው ሊባል አይችልም። እና ለምን ነው እንደዚህ ዛቻ እስከሚደርሱ ድረስ ትራምፕ ዝም የሚሏቸው? ለምን ነው ጥያቄው። ማለትም እስካሁንም እኮ እነሱ የጦር መሳሪያ የገንዘብ መሳሪያ እንትን አይሰጡ ማለት አይቻልም ለፕሮክሲሶቻቸው ወይም ለረዶቻቸው። ለምሳሌ ለሁቲዎች እስካሁንም እየሰጡ ነው ያሉት። ለራሳቸው እኮ እያረረባቸው ነው ያለው ኢራኖቹ ለራሳቸው እያረረባቸው ነው ያለው። አሁን የጠቀስከው ለምሳሌ ሆርሙዝ ባህር ወሽመጥ የነዳጅ የጫኑ ዘይት መርከቦች የኢራንም ሆነ የሌላ አካባቢ ሀገሮች የሚያልፉበት ያ ባህር ወሽመጥ ነው። እንግዲህ ከሆርሙዝ ሰርጥ ጀምሮ ወደ የአረብ ባህር የሚባል አለ። ከዚያ ቀጥሎ ወደ ህንድ ውቅያኖስ ነው የሚሻገረው። ከዚያ ወደ ቀይ ሲታጠፍ ደግሞ በባቤል መንደብ ቀይ ባህር ነው የሚመጣው። እና አሁን ካርታውን ነው መገልጽ ያለሁት። ያንን እንግዲህ ኢራን የምትለው ምንድነው? ሆርሙዝ ወሽመጥ በእኔ ቁጥጥር ስር ሆኖ ግብር ያስከፍል፣ ቀረጥ እያስከፈል ለእኔ ይሁንልኝ ነው የምትለው። አሜሪካ አይሆንም ነው የምትለው።
ያ ነው አንዱ ጥላቻቸው። እስካሁን ድረስም ስምምነት ያልደረሱበት ምክንያት ይሄ ነው። ከዚያ ውጭ ግን ስንመለከት ኢራን እንደምናውቀው ዓላማዋ ምን እንደሆነ ያው ቅድም አንተም ገልጸኸዋል። ተዳክማለች። አሁን ያለው ዓላማ ምንድን ነው? አንደኛ ኢራንን በኢኮኖሚ በኩል ለማድቀቅ ነው። ማነቆ ውስጥ አስገብቶ የሚገባ ነገርም የሚወጣ ነገርም እንዳይኖር ከዚያ ህዝቡ ባሰኝ ከፋኝ መረረኝ ብሎ እንዲነሳ ለማድረግ ነው ዓላማው። ኦኬ አሁን ወደ አዛ እንሂድ። አዛ እንደምታውቀው በእርግጥ ይህ ሁሉ መከራ የመጣው በአዛ ምክንያት ነው ማለት ይችላል ነው። በእነ ሲንዋር ውሳኔ ነው። እነ ሲንዋር ተሸኝተዋል። አለቆቻቸው በሙሉ ሄደዋል፣ ሞተዋል። አዛ 70% ፈርሳለች ማለት ይችላል። ቤት የለም። በአጠቃላይ ያላቸው የኢንፍራስትራክቸራቸው ወይም ደግሞ የመሰረተ ልማቶች በሙሉ ፈርቷል፣ ወድሟል። ግን ይህ በእንዲህ እንዳለ ሆኖ የኛ መንግስት ጠቅላይ ሚኒስትራችን ሲናገሩ አናክኖ ሮትሴም ኒጻኹን ሙኽላት ማለትም በቃ ሙሉ በሙሉ እኛ ማሸነፍ እንፈልጋለን ሲሉ ነበር። እንዲያውም ትራምፕ ያዛን ህዝብ ወደ አፍሪካ ሀገሮች ወደዚያ ሁሉ ሰዳለው እያሉ ዛቻው ሁሉ ሲያደርጉ ነበር። ግን አሁን በምናይበት ጊዜ በ30% እነሱ በያዙት ወታደሮቻቸው እንደገና እያጠናከሩ ነው። የጦር መሳሪያ አላቸው። አሁን በተለይ ሰሞኑን ትራምፕና የኛ መንግስት አለመግባባት ነገር አለ። አዲስ አዛን ያስተዳድራለን ተብሎ የተወሰነው ኮንስል ወይም ግብረ ኃይል 15 ነጥቦችን አቅርቦ በአንድ በኩል እስራኤል ውስጥ ለውስጥ እየተገበረች ነው ይባላል። በአንድ በኩል ግን የኛ መንግስት ወጥቶ እየተገበርኩት አይደለም፣ ሐማስ የጦር መሳሪያው መፍታት አለበት። እውነታው የት ላይ ነው? እውነታውን እስከማውቀው ድረስ እንግዲህ እኛ መቼም አንተ ምን የመረጃ ድርጅት ውስጥ አንሰራም፣ በቅርቡ እንመለከተውም። ግን ስናየው እንግዲህ እንደዚህ ነው። ይኸውልህ የአዛ ጉዳይ አንተም እንደጠቀስከው አዛ ወድማለች፣ ምንም የላትም። አሁን እነዚህ የሐማስ ርዝራዦች አሉ ከሆነ ቦታ 63% አዛ በእስራኤል መከላከያ ሰራዊት ቁጥጥር ስር ነው ያለ። ሌላው ሐማስ የመሳሰሉ ሰዎች አሉ። አሁን አዛ ላዩ ብቻ ቤቱ፣ ህንፃው፣ መንገዱ መውደሙ ሳይሆን መሬት ውስጥ የነበረው ዋሻ በሙሉ አዛን ቦርቦሯት ነበር ውስጥ ለውስጥ ሐማሶቹ ብዙዎቹ ዋሻዎች ወድመዋል። አሁን እንግዲህ ነው ጥያቄው፣ አዛ ከሐማስ ነፃ መሆን አለባት ተብሎ ሁሉም አምነውበት በዛ መሰረት ይሄ የሰላም ሸንጎ የሚል ተቋቁሞ 15 ነጥብ የያዘ እቅድ አለ። በዚያ እቅድ መሰረት እንግዲህ አንዱ ምን እንደሚለው ሐማስ ትጥቁን ከባድ ጦር መሳሪያውንም ቀላል ጦር መሳሪያውንም እንዲፈታ የሚል ነው። እንግዲህ ያ ዘላይ ያለው እንግዲህ አሁን ትናንት ያቀረቡት 20 ነጥብ ያዘለ ነበር። አሁን 15 ላይ ነው ትኩረት ተይዘዋለው እና እዚያ ላይ አንዱ ቁልፍ የሆነው ነገር ይሄ ነው፣ ትጥቁን ይፍታ ነው። እንግዲህ አሁን የዚህ የአዛን እንግዲህ እንዲመራ የታሰበው ምንድነው? ቴክኖክራት ሲሉታል። እንግዲህ ምን ማለት ነው? ቴክኖክራት ሲባል እንግዲህ ገለልተኞች ማለት ነው። በአዋቂዎች ነው። እያንዳንዱ የሕክምናም የኢኮኖሚም የጦር ስልትም የምናምን ያለው እያንዳንዱ በየሙያው ተጠራቅሞ ግን አቶ ረሃም እዚህ ላይ ምን መሰለህ፣ አሁን ህዝቡ እኮ ነው፣ ህዝቡ ሐማስን ደጋፊ ነው ማለት እችላለሁ። ቴክኖክራቶች ቢሆኑም መጨረሻ ላይ ሐማስ ምንድን ነው የሚለው? እኔ ባልኩት ይሆናል። ይሄ ሐማስ እኮ ከዛው ከህዝቡ የተፈለፈለ ግብረ ኃይል ነው። ስለዚህ ህዝቡ የተፈለፈለው ግብረ ኃይል ተመልሶ አሁን የውጭ ባለስልጣናት ሰውመቸው ባለሙያዎች ማለት ነው እነሱ ይገዙል በሚልበት ጊዜ ዞሮ ዞሮ እኮ እነሱ ያው ናቸው። ይሄ አንዱ ምን ያህል እርግጠኛ ራሳችን እያታለልን አይደለም? አቶ ፋሲል በግልጽ የግዳ ዝም ብለን ለምሳሌ የፍልስጤም ርዕሰ አስተዳደር መጥቶ ያስተዳደሩ ኃላፊነት ይውሰዱ ለምን አንላቸውም? ለምን ነው የለውጭ ሀገር መጥቶ የፖለቲካ ውሳኔ ነው ወይስ ትክክለኛ ውሳኔ ነው? ይሄ የፍልስጤም ራስ ገዝ መስተዳድር ያስተዳደሩ ሲባል ዞሮ ዞሮ ፍልስጤሞች ናቸው፣ ዞሮ ዞሮ እነሱ ናቸው እኮ እና ሐማስ ትጥቁን እንዲፈታ ሊያደርጉ አይችሉም። የነሱ ሰው ነው። ቢታጠቅና ቢጎለብት የነሱን ዓላማ አብሮ የሚያሟላላቸው ስለሆነ እስራኤልን ለመጉዳት እንተ ያሉት ምን አሉ መሰለህ አቶ ፋሲል፣ አቶ ረሃም ይቅርታ፣ እዛ ላይ ምን አሉ መሰለህ? አሁን የጦር መሳሪያቸው አሁን ለምሳሌ አንዳንድ ከባድ የጦር መሳሪያቸው ያለው የተባለውን ከሆነ መጋዘን እናስቀምጠው
እያንዳንዱ ግን 27000 አዲስ ወታደር የመለመሉት የሚለቀመው ተለቅሞ አሁን አዲስ በእንትን ማድረግ ላይ ናቸው፣ በመመልመል ናቸው ያሉት። እያንዳንዱ ክላሽኒኮቭን ዘግን መቆየት አለበት፣ ከቤቱ ይቀመጥ። ያን ክላሽኒኮቭ ነገ መጨረሻ ለመተው እንደገና ወደ አዛ አጠገብ ላሉት ጎረቤቶቻችን ሁሉ ሊያዞሩት ይችላሉ። አይችሉም። ለዛ ኮሎ እስራኤል አሁን ጸንታ ተከራከረው ይፍታተጥቁን ቀላል ጦር መሳሪያውንም ከባድ ጦር መሳሪያውንም በሙሉ ያስረክብ። ያ ጦር መሳሪያ ነው ምን ተብሏል መሰለህ? እንደዛ ከሆነ ጦር መሳሪያቸውን እስካላስረከቡ ድረስ እኔ ውሃ አላስገባም፣ ኤሌክትሪክ አላስገባም፣ ቤንዚን አላስገባም ለምን እስራኤል አትልም? ያማ ሰብአዊ ጉዳት ነው የሚያደርሰው። ሰላማዊ ዜጎች እኮ አሉ እዚያ ውስጥ። እንግዲህ እነዚህ ፍልስጤሞች በሙሉ ሽብርተኞች አይደሉም። ሰላማዊ ህፃናት አሉ፣ ሴቶች አሉ። እነሱ መጎዳት አለባቸው፣ መራብ አለባቸው፣ መራዝ አለባቸው። መሆን የለበትም። ስለዚህ እርዳታው እየተሰጠ ግን የህልውናችን የሚጎዳ ነገር ስለሆነ ያንን አንፈልግም፣ እሱ ይጥፋ። አሁን ጦር መሳሪያ ለምሳሌ እንደሚባለው ምንድን ነው ይሄ ቀላል ጦር መሳሪያ የሚባለው እንዲሁ ዝም ብሎ ማስቀመጥ ግምጃ ቤት አስገብተው ማስቀመጥ ብቻ ሳይሆን ጦር መሳሪያው ግልጋሎት እንዳይውል ይፈታ። ያን እየተፈታ ተበታትኖ ይቀመጥ የሚባለው እንግዲህ አቶ ራህም እኛ ያለንበት እባብ ያየ በልጥ ሸሸ ነው ማለት ምንድነው? አሁን በፊት የአዛ ጥንካሬ በነበረባቸው ጊዜ በፉኛ ሳንትን እየተዳደረጉ ቃጠሎ ይልኩ ነበር። ከበሩ መተው እስከኛ ደንበር ድረስ ይተኩሱ ነበር። ብዙ ትርኢቶችን ሲያሳዩ ቆይተዋል። የዛን ጊዜ ተዋቸው አያደርጉም፣ እየናቅናቸው የቆየነው ነገር ነው። አሁንም ቢሆን ያን ነቀርሳ እስካለ ድረስ ማለት ነው መሰረታዊ ነቀርሳው ሐማስ የታጣቁ እስካሉ ድረስና እነሱ እስካሉ ድረስ እኛ እንቅልፋችን መተኛት እንችላለን? አንችልም። የጎረቤት ሀገር ከተሞቻችን እንቅልፍ መተኛት አለባቸው? አይችሉም። ይሄ አንዱ። ሁለተኛው ደግሞ የኛ መንግስት ለምሳሌ ከመሬት በታች ያላቸውን ዋሻዎች 30% ብቻ ነው እኛ ያመከነ ብለው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ተናግረዋል። 30% ብቻ እንደዛ የተናገሩትን ነው አይደለም። ስንት ፐርሰንት ገለን አጥፍተናል? እኔ ምልህ ማላውቀው ነገር አላውቅም። ቆጥሬ ያልደረስኩበት መስከረም ድረስ ይሁን እንጂ 30 አይደለም፣ ወድሟል ብዙ። አሁን ለምሳሌ 67 ከመቶ አዛ በእስራኤል ቁጥጥር ስር ነው ካለ 70% 70 ሆኗል። 70 ደረሰ፣ 70 ደርሷል ይሆናል እንግዲህ። እንዲያ ካልነ ያን አካባቢ በዚያ አካባቢ ያለው ዋሻ ወድሟል ማለት ነው እንግዲህ። ሂሳብ አድርግ እንግዲህ ስንት ቀረ? 30 ብቻ ወድሟል ማለት አችልም። ምክንያቱም አሁን ብዙ ዋሻዎች ያሉባቸው አሁን ህዝቡ ካለበት አካባቢ በተለይ ርጽዋት 30% ወደ ባህር ጠገብ ያሉት ከተማዎች አዛ ምናምን ጀባሊያ የሚባሉት ከተማዎች ናቸው። እዛ ላይ ነው ባህር ከተማ ወልድ አድርገው ይሄዳሉ። ወደ እስራኤል ክልል እኮ ነው ዋሻው እንትን ይላል። ባህርማ ወደ ሌላ አቅጣጫ እኮ ነው የሚሄደው ስትመለከተውና ወደዚያ ቆፈሩ፣ ወደ ባህሩ ወደኛው ነው የቆፈሩት። ያን ወድሟል። ግን እስራኤል በርግጥ እስራኤል አቅም አላት። እስራኤል ከፈለገች ሐማስን ማጥፋት ትችላለች፣ መቆጣጠር ትችላለች። እጇንና እግሯን አስሯት ያለው ትራምፕ አይደለም አቶ ራህሚ? ትራምፕ አስቸግሯል። ይሄን ባስመለከተ ችግር አለ። ይሄን ባስመለከተ ቀደም ጥሩ ጎን ነው ያወሰነው። በጎ የሰሩትን ሰውዬ መቼም ማንኛውም ሰው እንትን ማለት አለብን፣ ማመስገንና ያን ሁሌ ማስታወስ አለብን። ይሁንና የእሳቸው አንተም ጠቅሰዋል ቅድም ጠዋት የተናገሩትን ከቁል በምሳ ሰዓት ላይ እንደገና ሌላ ነው የሚሉት። ከዛ ደግሞ ሊተኙ ሲሉ ደግሞ ሌላ ሀሳብ ነው የሚያቀርቡትና ይሄ ችግር አለ እንግዲህ። ይሄ ነው ለቤንያሚን ኔታንያሁም ለመንግስትም አስቸጋሪ ጉዳይ ሆነዋል። እንዳንጣላቸው ጥሩ ሰው ናቸው።